ሰላም ጤና ይስጥልን ተማሪዎቻችን እንዴት ሰነበታችሁልን? የ12ኛ ክፍል ኬሚስትሪ መምህራችሁ እንኩት ሚኪያስ ደለለኝ ነኝ ከሉሲ ብሪጅ አካዳሚ። በሉሲ ብሪጅ አካዳሚ ዌብሳይታችን ጭምር ታገኙናላችሁ። ዌብሳይታችን ላይ የተለያዩ መረጃዎችን የተለያዩ ጥያቄዎችን የምታገኙ ኤአይ አሲስትድ የሆኑ የጥያቄ ባንኮችን የያዘ በጣም ሰፊ የሆነ ዌብሳይት እንዳለን ደጋግመን ነግረናቸዋል። አሁንም ደግሜ ያስታውሳቸዋለሁ። ይሄን ዌብሳይት ብትጠቀሙ ዋይፋይ ያስጨንቃችሁ የዳታ ያስጨንቃችሁ በነፃነት መጠቀም እንደምትችሉ እያሳሰብኩ እኛን ለማግኘት ሐሳብ አስተያየት ለመስጠት የምትፈልጉ ከሆነ ደግሞ በቴሌግራም ቻናላችን ሐሳብ አስተያየት እንድትሰጡን እየጋበዝኩ ወደ ዛሬው የትምህርታችን ክፍል የምንሄድ ይሆናል። በዛሬው የትምህርታችን ክፍል የምንሄደው አዮኒክ ኢኩሊብሪየም ኦፍ ዊክ አሲድ ኤንድ ቤዝ የሚለውን ዲስከስ የምናደርግ ይሆናል። በዛ ሐሳብ ላይ ሰፋ ያለ ጊዜ ይኖረናል። መልካም ጊዜ እንዲሆን እየተመኘው ወደ ትምህርታችን እንገባለን። ኦኬ አውቶ አዮናይዜሽን ኦፍ ዋተር ምንድነው የሚለውን ሐሳብ በመነጋገር እንጀምር። አውቶ አዮናይዜሽን የሚባለው አውቶ ማለት ሰልፍ ማለት ነው። ራሱን በራሱ አዮናይዝድ ማድረግ የሚችል አንዱ ኮምፓውንድ በጣም አስገራሚ የሆነው ኮምፓውንድ ማን ነው ብለናል? ወተር ነው ብለናል። ወተር ምን ያደርግልናል? ራሱን በራሱ H2O in liquid form and H2O in liquid form አዮናይዝድ አድርጎ ሃይድሮኒየም አይንና OH አይንን በአኳይስ ፎርም ይሰጠናል። ስለዚህ አውቶ አዮናይዜሽን ወይም ራሱን በራሱ አዮናይዝድ የማድረግ ፕሮፐርቲው አንዱ የወተር ስፔሲፊክ የሆነውና አስደናቂ ባህሪው ነው። ስለዚህ ከሌሎች ኤሌመንቶች ከሌሎች ኮምፓውንዶች የሚለይበት አንዱ ባህሪ ምንድነው? ራሱን በራሱ አዮናይዝድ አድርጎ OH ሃይድሮኒየም አይንና OH አይንም እንደ አሲድም እንደ ቤዝም አክት እንደሚያደርግ ማሳያ። ሃይድሮኒየምም ፕሮቶንም ዶኔት ያደርግልናል። እንደገና ምን ያደርግልናል? ፕሮቶንም አክሰፕተር ሆኖ በብሮኔስትድ ሉዌሪ ቲዮሪ መሰረት ብንገልጸው ፕሮቶን ዶነርም ነው ራሱ ፕሮቶን አክሰፕተር ነው። ስለዚህ እንደ ቤዝም እንደ አሲድም አክት የማድረግ ባህሪ ያለው ወተር ነው ማለት እንችላለን ማለት ነው። ስለዚህ ይሄ ኮንዳክቲቪቲ ብዙ ጊዜ ፒውር ወተር ኮንዳክቲቪቲ የሚያመጣው በዚህ በአሲዲክ ኤንድ በቤዚክ ፕሮፐርቲ ስላለው ኮንዳክት ኤሌክትሪሲቲ ኮንዳክት የማድረግ ስፔሻሊ ሳልት ሶሉሽን ፎርም ካደረገ ኤሌክትሪሲቲ ኮንዳክት የማድረግ ባህሪ ያለው በዚህ መሰረታዊ ስፔሲፊክ ባህሪው ምክንያት እንደሆነ አንደርስታንድ ማድረግ አስፈላጊ ነው ማለት ነው። ኦኬ what ions are produced by auto ionization of water በአውቶ አዮናይዜሽን ጊዜ ምንድነው ፕሮዲዩስ የሚሆነው ብለናል? H2O water in liquid form ነው። H2O water in liquid form ምን ይሰጠናል? ሃይድሮኒየም አየን ሲደመር ምን ይሰጠናል? OH አይን ይሰጠናል። ስለዚህ ምንድነው የሚሰጠን? የሚሰጡን አይኖች ምንድናቸው? ሃይድሮኒየም አየን እና OH አይንን ሁለቱንም ይሰጠናል ማለት ነው። ምን ሲያደርግ? በአኳይስ ሶሉሽን ፎርም ሲደረግ እንደዚህ ሁለቱንም አሲድም ቤዚክም ቢሄቪየር አይነት ባህሪ አክት እንዲያደርግ የሚያደርገው ሁለቱንም መስጠት ስለሚችል እንደሆነ ማስተዋል የግድ አስፈላጊ ነው ማለት ነው። እሺ two water molecules ኤክስፕላን ሲያደርግ ነው ቅድም ያየነውን two water molecules ኢንተራክት ሲያደርጉ ምን ማለት ነው? ይሄ ማለት ነው H2O in liquid form አንዱ H2O እና ሌላኛው H2O in liquid form ኢንተራክት ሲያደርጉ ዋን ዶኔት ፕሮቶን ይሄኛው ዶኔት አደረገ ይሄኛው አክሰፕት አደረገና ይሄኛው ለምሳሌ አክሰፕት አደረገ ካልን ይሄኛው አክሰፕት አድርጎ አንድ ሃይድሮጅን ጨምሯል አይደለ? ስለዚህ ይሄኛው ምንድነው? ቤዝ ነው አይደለ? አክሰፕት ስላደረገ ፕሮቶን አክሰፕት ስላደረገ። እሺ ይሄኛውስ ዶኔት አድርጎ አንድ ሃይድሮጅን ሉዝ አድርጓል አይደለ? ይሄ ምንድነው? አሲድ ነው ማለት ነው አይደለ? ስለዚህ ይሄኛው አንደኛው ቤዝ ነው አንደኛው አሲድ ነው። ዋን ዶኔት ኤ ፕሮቶን ቱ ቢካም ምን OH አይን OH አይን ለመሆን ምን ሰጥቷል? OH አይን ሆኖ አሲድ ለመሆን ምን ሰጥቷል? ፕሮቶን ዶኔት አድርጓል። አንደኛውስ አዘር አክሰፕት ይሄኛው ደግሞ ምን አድርጓል? አክሰፕት አድርጎ ምን ሆናል? ቤዝ ሆኗል ማለት ይሄኛው አክሰፕት አድርጓል። H2O ነበረ አንድ ሃይድሮጅን ጨምሮ H3O ሆኗል። H3+O ሆኗል። ስለዚህ ይሄ ቤዝ ሆኗል ማለት ነው። ያኛው ደግሞ ምን ሆኗል? አሲድ ሆኗል። ምን ስላደረገ አሲድ የሆነው? ፕሮቶንን ስለሰጠ። ይሄኛው ፕሮቶንን አክሰፕት ስላደረገ ምን ሆኗል? ቤዝ ሆኗል ማለት ነው። ኦኬ ሌላው ደግሞ the ion product
ኮንስታንት ኦፍ ወተር ነው። ኬሲ የሚባል ነገር አለ። ኬሲ ማለት ምንድነው? the equilibrium expression constant ነው። equilibrium expression constant ነው። equilibrium expression constant ሁልጊዜ ለምሳሌ የወተርን ብናይ ወተር ምን ይሆናል ብለናል? ሃይድሮኒየም እና ምን ይሰጠናል? OH አይንን ይሰጠናል ብለናል አይደለ? ስለዚህ equilibrium expression constant ማለት ፕሮዳክት እዚህ ጋር ኮኤፊሽንቱ C ቢሆን ለምሳሌ ፕሮዳክቱ ኮኤፊሽንቱ ኦቨር ሪአክታንቱን በኮኤፊሽንቱ ማለት ነው። ሪአክታንት A ከሆነ A እናደርጋለን ማለት ነው። ስለዚህ በዚህ ፎርም ነው ምን የምናገኘው? ኢኩሊብሪየም ኤክስፕሬሽን ኮንስታንት የሚገኘው ፕሮዳክት ፓወሩ ምኑ የፕሮዳክቱ ኮኤፊሽንት ሆኖ ኦቨር ሪአክታንት ፓወሩ የማን ነው? የሪአክታንቱ። ሪአክታንት 1 ካለ ለሪአክታንት 2 ካለ ደግሞ ቢ ካለ ቢ እናደርጋለን ማለት። ለምሳሌ ይሄ ምን እናደርጋለን? ፕሮዳክት ላይ ማን አለ? ሃይድሮኒየም እና OH አለ። ሃይድሮኒየም አይና OH አይን አለ አይደለ? ስለዚህ ኬሲውን ፈልጉ ብንባል ምንድነው የምናደርገው? ሃይድሮኒየም አየን አንድ ነው እዚህ ጋር አንድ ስለሆነ አንድ እንዳለ ኮኤፊሽንቱ አንድ ስለሆነ ዋን ማለት ምንም ትርጉም የለውም ለብቻው ቢሆን ዋን ብናደርግ። ሌላስ ደግሞ OH አይን አለ አይደለ? OH አይን ኮኤፊሽንቱ ስንት ነው? አንድ ስለሆነ አንድ እንተዋለን። ከዛንስ ወተር አለ አይደለ? ሪአክታንት ሳይድ ላይ ወተር ብቻ ነው ያለው። ኮኤፊሽንቱ ስንት ነው? 2። ስለዚህ በዚህ መሰረት ምን እናገኛለን ማለት ነው? ኢኩሊብሪየም ኤክስፕሬሽን ኮንስታንት ሶልቭ ለማድረግ የምንጠቀመው ይሄ ነው ማለት ነው። ስለዚህ ኮንስታንት ከሆነ ወይን ወተር እችኛዋ አንድ ከሆነችና ኮንስታንት ከሆነ ኬ ኦፍ ወተሯ ስንት ይሆናል? እችኛዋ የላይኛዋ ብቻ ትሆናለች ማለት ነው። ምን ሲሆን? ኮንስታንት ሲሆን ማለት። ስለዚህ ኮንስታንት ሲሆን ኦቨር 1 ነው። ስለዚህ ሃይድሮኒየም አይን ሲባዛ በOH አይን ይሆናል ማለት ነው። ስለዚህ ብዙ ጊዜ አትሩም ቴምፕሬቸር ማለት 25 ዲግሪ ሴንቲግሬድ ብዙ ጊዜ 25 ዲግሪ ሴንቲግሬድ አትሩም ቴምፕሬቸር ተብሎ ይታሰባል። በዛ ሞመንት ሲሆን KW ስንት ይሆናል? 1 ታይምስ 10 ሬዝ ቱ ኔጌቲቭ 14 ነው KW ማለት ነው። KW ማለት የማንና የማን ፕሮዳክት ነው? የሃይድሮኒየም አይን እና የOH አይን ፕሮዳክት ወይም ብዜት ስንት ይመጣል? 1 ታይምስ 10 ሬዝ ቱ 14 ይመጣል። ግን ምን ይሆናል? ቴምፕሬቸር ቫሪ ካደረገ ይሄ 25 ዲግሪ ሴንቲግሬድ ላይ ነው እንደዚህ ነው። ከ25 ዲግሪ ሴንቲግሬድ ከፍ ካለ ወይም ዝቅ ካለ ምን ሊያደርግ ይችላል? ቫሪ ሊያደርግ ይችላል። ግን ብዙ ጊዜ የሚሰራው ኮንዲሽን ተወስዷል። ያ ኮንዲሽን አት 25 ዲግሪ ሴንቲግሬድ ተብሎ ስለተወሰደ በዛ ዲግሪ ሴንቲግሬድ ግን የሁለቱ ፕሮዳክት የሃይድሮኒየም እና የOH ፕሮዳክት ስንት ነው? 1 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 14 ነው ማለት ነው። ከዛ what is the value of OH in pure water at 25 degrees? ቴምፕሬቸር ወሳኝ ነገር ነው። ምክንያቱም ቴምፕሬቸር ቫሪ ሲያደርግ ኢኩሊብሪየምን በጣም የመረበሽ አቅም አለው። አንዱ ኢኩሊብሪየምን ሊረብሽ ከሚችሉ ዋነኛ ፕሮፐርቲ ምንድነው? ቴምፕሬቸር ነው። ስለዚህ at 25 ዲግሪ ሴንቲግሬድ OH ስንት ነው የሚለን። እንዴት ማግኘት እንችላለን? OH ማግኘት የምንችልበት ቀላል መንገድ አለን። ምክንያቱም ምንድነው ብለናል? KW ማለት ሃይድሮኒየሙ ታይምስ OH አይኑ አንድ ላይ ሆኖ ስንት ሪዛልቱ ስንት ሰጥቶናል? 1 ታይም 10 ሬዝ ቱ ኔጌቲቭ 40። ፒውር ወተር ከሆነ ደግሞ ምን ይሆናል? ሃይድሮኒየም አይኑና ኢኳል ቱ ከOH አይን ጋር ምንድነው? እኩል ነው። ስለዚህ ምን ማድረግ እንችላለን? በሁለቱም ፈንታ ከፈለግን OH አይን ሃይድሮኒየም ከOH ጋር እኩል ስለሆነ በሃይድሮኒየም ፋንታ OH አይንን ምን ማድረግ እንችላለን? መተካት እንችላለን አይደለ? ስለዚህ ምን እናደርጋለን? ምን ይሆናል? በዚህ ፈንታ OHን ስንተካ እኩል ስለሆኑ OH አይን ታይምስ OH አይን በOH ፈንታ ምን ተካ? በሃይድሮኒየም ፈንታ ምን ተካ? OH። ምክንያቱም ሁለቱ ምንድን ናቸው ተብለናል? እኩል ናቸው ተብለናል። እኩል ይሆናል 1 ታይምስ 10 ሬዝ ቱ ኔጌቲቭ 14 ይመጣል። ስለዚህ ምን ሆነ? ስኩዌር አይሆንም? OH አይን ሲባዛ በOH አይን
OH አይን ስኩዌር ይሆናል ታይምስ 1 ታይምስ 10 ሬዝ ቱ ኔጌቲቭ 14 ይሆናል ማለት ነው። ከዛ በኋላስ እኛ የምንፈልገው ማን ነው? OH አይን ስኩዌር ነው እንዴ? አይደለም። የምንፈልገው ማን ነው? OH አይን። ስለዚህ ስኩዌር ሩት ውስጥ እንከተዋለን። ይሄንንም ስኩዌር ሩት ውስጥ እንከተዋለን። ስኩዌር ሩት ውስጥ ስንከተው ሲወጣ OH አይን ብቻ ሆኖ ይወጣል። OH አይን ብቻ ሆኖ ይወጣል። ከዛስ ይሄ ከስኩዌር አንድ በስኩዌር ሩት ውስጥ ሲባዛ 10 ሬዝ ቱ ኔጌቲቭ 14 በስኩዌር ሩት ውስጥ ማድረግ አንችልም? እንችላለን። ስለዚህ አንድ ከስኩዌር ሩት ሲወጣ ራሱ አንድ ይሆናል ታይምስ ይሄ ማለት 10 ሬዝ ቱ ኔጌቲቭ 14 ስኩዌር ሩት ማለት ምን ማለት ነው? ዘ ፓወር ኦፍ 1/2 ማለት እንችላለን አይደለ? ስለዚህ ፓወሮችን ደግሞ እርስ በርስ ማባዛት እንችላለን አይደለ? ስናባዛ ምን ይሆናል? 10 ሬዝ ቱ ኔጌቲቭ 14 ታይምስ 1/2 ኦቨር 2 እናደርገዋለን። ስንት ይመጣል? 10 ሬዝ ቱ ኔጌቲቭ 7 ይመጣል ማለት ነው። ሪዛልቱ ስንት መጣ ማለት ነው? OH አይን ማለት 1 ታይምስ 10 ሬዝ ቱ ኔጌቲቭ 7 ይመጣል ማለት ሪዛልቱ ይሄ መጣ ማለት ነው። ስለዚህ ይሄ ሃይድሮኒየሙ ብንጠየቅ የሃይድሮኒየሙም ሪዛልት ተመሳሳይ ነው። ምክንያቱም ምን ስለሆኑ ፒውር ወተር ስለሆኑ OH አይንና ሃይድሮኒየም አይኑ ምን ስለሆነ እኩል ስለሆነ የOH አይኑም የሃይድሮኒየም አይኑም ስንት ይሆናል ማለት ነው? 1 ታይምስ 10 ሬዝ ቱ ኔጌቲቭ 7 ሆኖ ሪዛልቱን ማስቀመጥ እንችላለን ማለት ነው። ኦኬ አሲዲክ ኤንድ ቤዚክ ኤንድ ዘ አዮን ኮንሰንትሬሽን የሚለውን ደግሞ ዲስከስ እናድርግ። ኦኬ ሶሉሽን የሶሉሽን መገለጫ ኒውትራል የሚባለው ሃይድሮኒየሙና ሃይድሮኒየም አይኑና OH አይኑ ኢኳል ከሆነ ይሄ ነገር ምንድነው? ኒውትራል ነው ማለት እንችላለን። ሃይድሮኒየሙ ደግሞ ከOH አይኑ የሚበልጥ ከሆነ ምን እንላለን? አሲድ ነው ማለት። ምክንያቱም በአርሄኒየስ ፕሪንሲፕል ሃይድሮኒየሙ እየጨመረ የሚሄደው ነው አይደል ያለው። ስለዚህ ሃይድሮኒየሙ እየጨመረ ከሄደ ይሄ ነገር ምንድነው? አሲድ ነው። ሃይድሮኒየሙ የበላይ ስለሆነ ብዙ ስለሆነ ማለት ነው። ቤዝ ደግሞ OH አይኑ ደግሞ የሚበዛ ከሆነ ደግሞ ምን እንለዋለን? ይሄ ነገር ቤዝ ነው ብለን ማለት እንችላለን። ቤዝ የሚባለው ምንድነው? OH አይኑ ብዙ የሆነ። አሲድ የሚባለው ደግሞ ምንድነው? ሃይድሮኒየም አይኑ የበዛ ነው ማለት ነው። ኦኬ ስለዚህ አዲንግ አሲድ ኢንክሪዝ ሃይድሮኒየም አይን፣ አዲንግ ቤዝ ኢንክሪዝ OH ኢንክሪዝ የሚያደርገው ምን ላይ ነው? ቤዝ ላይ ነው። ሃይድሮኒየም አይን ወይም H ደግሞ ኢንክሪዝ የሚያደርገው ምን ላይ ነው? አሲድ ላይ ነው ማለት ነው። ስለዚህ ይሄን ነገር ማስተዋል አለብን ማለት ነው። ይሄንን ቅድም ያየነው ነው። የወተር ፒውር ከሆነ የKW ደግሞ ምን ማለት ነው? የሃይድሮኒየሙና የOH አይኑ ፕሮዳክት ስንት ነው ብለናል? 1 ታይምስ 10 ሬዝ ቱ ኔጌቲቭ 40 መሆኑን መርሳት አያስፈልግም ማለት ነው። ኦኬ ኢን ዚስ ሶሉሽን ሃይድሮኒየም አይን 3.2 ታይምስ 10 ሬዝ ቱ ኔጌቲቭ 4 ኤም አሲድ ኦር ቤዚክ። አሲድ ነው ቤዚክ ነው? ምን ስላለን 3.2 ታይምስ 10 ሬዝ ቱ ኔጌቲቭ 4 ነው። ምኑ የሃይድሮኒየሙ ይሄን አላማውንት አለው። ስለዚህ ይሄ ነገር አሲድ ነው ቤዝ ነው የሚለውን ስሩ ነው አረጋግጡልን ነው። አሲድ ወይም ቤዝ መሆኑን የምናረጋግጠው ምንድነው ብለናል? ቤዝ ከሆነ ሃይድሮኒየሙና OH ላይ ማን ነው የሚበልጠው? ቤዝ ከሆነ OH ሁል ጊዜ መብለጥ አለበት። ሃይድሮኒየሙ ደግሞ የሚበልጥ ከሆነ ሃይድሮኒየም አይኑ የሚበልጥ ከሆነ ወይም ሃይድሮጅን አይኑ የሚበልጥ ከሆነ ምንድነው ይሄ ነገር? አሲድ ነው ብለናል። እኩል ከሆኑ ሁለቱ ምንድነው ብለናል? ኒውትራል ነው ብለናል አይደለ? ስለዚህ በምንድነው የምናረጋግጠው? ይሄኛው የሚበልጥ ከሆነ ይሄ ነገር ምንድነው ማለት ነው? አሲድ ነው እንላለን። ይሄኛው የሚበልጥ ከሆነ ይሄኛው ደግሞ የሚበልጥ ከሆነ ምን እንላለን? ቤዝ ነው ማለት እንችላለን። ስለዚህ 3.2 ታይምስ 10 ሬዝ ቱ ኔጌቲቭ 40 አሲድ ነው ቤዝ ነው ለሚለው ጥያቄ የምንመልሰው እንዴት ነው የሚለውን አብረን እንስራው እስኪ። ስለዚህ ምንድነው መሆን ያለበት ብለናል? ሃይድሮኒየም አይኑ ፕላስ O ከOH መብለጡና ለመብለጡን በምንድነው የምናረጋግጠው?
3.2 ታይምስ 10 ሬዝ ቱ ኔጌቲቭ 4 ነው አይደለ? ይሄኛው ነገር ከ1 ታይምስ 10 ሬዝ ቱ ኔጌቲቭ 7 ይበልጣል ወይስ ያንሳል የሚለውን እናያለን። ይበልጣል ወይስ ያንሳል? ስናካፍሉ ስንት ይመጣል? የትኛው ነው የሚበልጠው? 3.2 ታይምስ 10 ሬዝ ቱ ኔጌቲቭ 4 ስለሚበልጥ ይሄ ነገር ምንድነው ማለት እንችላለን? አሲድ ነው ምን እንላለን? ስለ ሃይድሮኒየሙ ስለበለጠ። ከዚህ የሚያንስ ቁጥርስ ቢሆን ለምሳሌ 3.2 ታይምስ 10 ሬዝ ቱ ኔጌቲቭ 8 ቢሆንስ ኖሮ ማን ይበልጣል? ይሄኛው ይበልጣል አይደለ? ይሄኛው ስለሚበልጥ ምን ማለት እንችላለን? ይሄ ነገር ቤዝ ነው ማለት እንችል ነበር። አሁን ግን የትኛው በለጠ? የትኛው በለጠ? ይሄኛው በለጠ። የሃይድሮኒየሙ ከኒውትራሉ ስለበለጠ ወይም ከኖርማሉ ስለበለጠ ይሄኛው ነገር ምን ማለት እንችላለን? አሲዲክ ነው ብለን ማለት እንችላለን ማለት ነው። ስለዚህ አሲዲክ ማለት የምንችለው ምኑ ሲበልጥ ነው ብለናል? ሃይድሮኒየሙ። እዚህ ጋር ደግሞ ሃይድሮኒየሙ ስለሚበልጥ ምን ማለት እንችላለን? ይሄ ነገር አሲድ ነው ብለን ማለት እንችላለን ማለት ነው። ኦኬ the pH scale and hydronium ion concentration። እሺ እነሱ ደግሞ እንዴት እንሰራዋለን? pH ስኬልን pHን እንዴት አድርገን ማግኘት እንችላለን? አሁን እየሰራን ያለው ሃይድሮኒየሙንና OH አይኑ እንዴት መስራት እንደምንችል pH እንደምን ለመስራት ፎርሙላው ምንድነው አለን? pH እኩል ይሆናል ኔጌቲቭ ኦፍ ሎግ ኢን ዘ ፓወር ሃይድሮኒየም ካደረግን ምን እናገኛለን? pHን። pOHን ለማግኘት ደግሞ ቤዚሲቲን ለመለካት ስንፈልግ pOHን ለማግኘት ደግሞ ምን እናደርጋለን? ኔጌቲቭ ኦፍ ሎግ ኦፍ ዘ ፓወር ኦፍ OH ማይነስ ስናደርግ ምን ማለት እንችላለን? pOHን ማግኘት እንችላለን ማለት ነው። ስለዚህ ሶሉሽን ዊዝ ሃይድሮኒየም 2.5 ታይምስ 10 ሬዝ ቱ ኔጌቲቭ 3 ሃዝ ኤ pH pHን ፈልጉ። ይሄ ተሰጥቶን pHን ፈልጉ ከተባለን በሃይድሮኒየም ቦታ ምን ማስገባት ነው? ሃይድሮኒየም ተብሎ በተሰጠን ቦታ ምን ማስገባት ነው? 2.5 ታይምስ 10 ሬዝ ቱ ኔጌቲቭ 3 ማስገባት ማለት። ስለዚህ ስናስገባ አስገብተን ሎጎ አድርገን ስንሰራው ስንት ይመጣል? 2.6 pH ይመጣል ማለት። እንደገና ደግሞ ሃይድሮኒየሙን pH ተሰጥቶን ሃይድሮኒየም ፈልጉ ብንባል pH ምንድነው ብለናል? pH ማለት ምንድነው ብለናል? እኩል ይሆናል ብለን ምን አደረግን? ማይነስ ሎግ ኦፍ ሃይድሮኒየም ነው ብለናል አይደለ? ስለዚህ ምን ፈልጉ ነው የተባለው? ሃይድሮኒየም ፈልጉ ከተባለ ኦቨር ኔጌቲቭ 1 ኦቨር ኔጌቲቭ 1 ስናካፍል ይመጣል ማይነስ pH ይመጣና ሎግ ሃይድሮኒየም አይን ይመጣል አይደለ? እኛ የምንፈልገው ማን ነው? ሎግ ሃይድሮኒየምን ነው እንዴ? አይደለም። ሎጓን ማጥፋት ቤዙን በ10 ስናደርግ ሎግ ይጣፋል። ስለዚህ ሃይድሮኒየሟ ምን ትመጣለች? 10 in the power of ኔጌቲቭ pH ከመጣ ይሄንን ሰርተን ምን ማግኘት እንችላለን ማለት ነው? ሃይድሮኒየሙን ማግኘት እንችላለን ማለት ነው። ስለዚህ ኢንቨርስ ሪሌሽንሺፕ ነው ያላቸው ማለት። ስለዚህ ሃይድሮኒየሙን pH 10 the power of ኔጌቲቭ pH ነው ማለት። ስለዚህ አሁን ለምሳሌ 4.5 ቢሰጠ ምንድነው የምናደርገው? pH 4.5 ከተሰጠን እና ሃይድሮኒየሙን ፈልጉ ከተባለ ምን ማድረግ ነው? በpH ፈንታ ምን ማድረግ ነው? 4.5ን ማስገባት ማለት ነው። ስናስገባ ምን ይመጣል? የሃይድሮኒየም ሪዛልት ይሰጠናል ማለት ነው። የሃይድሮኒየም ሪዛልት ይሰጣል። ስለዚህ ይሄንን አካፍለን ስናመጣው 3.2 ታይምስ 10 ሬዝ ቱ ኔጌቲቭ 5 ይመጣልናል ማለት ነው። ይሄ ግልጽ ይመስለኛል። በደንብ በኤግዛምፕል ስለምንሰራው ደግሞ የበለጠ ግልጽ ይሆንላችሁ የሚሄድ ይሆናል ማለት ነው። እሺ what is the pH of a solution with hydronium 6.3 times 10 raised to negative 6 ሚሊዮን አብረን እንስራ እስኪ። ምንድነው የተሰጠን? መጀመሪያ ጊቭን ብናወጣ በጣም ነገሩ ቀላል ይሆንልናል። ጊቭን እናወጣና ሃይድሮኒየም አይኑ ስንት ሰጠን? ሃይድሮኒየም አይኑ 6.3 ታይምስ 10 raised to negative 6 ሰጠን። ከዛ አንድ ሪኳየርድ የተደረገው የተጠየቅነው ምንድነው? ሪኳየርድ የተደረገው ምንድነው? pH ፈልጉ ነው። ስለዚህ የpH ፎርሙላ እንዴት አድርገን ነበር የሰራነው? pH ማለት pH እኩል ይሆናል ማይነስ ሎግ ኦፍ ምን? ሃይድሮኒየም አይደለ? ሃይድሮኒየም አይደለ አድርገን የሰራን የነበረው። ስለዚህ ማይነስ ሎግ እናደርግና በሃይድሮኒየም ፋንታ ስንት እናስገባለን? 6.3
ታይምስ 10 ሬዝ ቱ ኔጌቲቭ 6 እናደርጋለን ማለት ነው። ስለዚህ አንድ ህግ አለ ደግሞ በሎግ ህግ ምን ማድረግ እንችላለን? -1 ከውጭ እናደርግና ሎግ 6.3 ታይምስ 10 ሬዝ ቱ ኔጌቲቭ 6 ማድረግ አንችልም? እንችላለን። ምንም ያደረግነው ነገር የለም። ሎጓን ኔጌቲቭን ብቻ ከውጭ አድርገን ነው እንትን ያደረግነው አይደለ? ከዛም በኋላ ምን እናደርጋለን? ቦታ ስለማይበቃ እዚህ ጋር እንቀጥለው። ከዛን አንድ ህግ አለ በሎግ ህግ ላይ ሎግ ኤቢ ማለት ምን ማለት ነው? ሎግ ኤ ፕላስ ሎግ ቢ ነው የሚል ፕሪንሲፕል አለ። ይህን ፕሪንሲፕል መጠቀም እንችላለን። ስለዚህ ይሄኛው ማለት ምን ማድረግ እንችላለን? በዚህ መሰረት ኔጌቲቭ እንዳለች ከውጭ ትሆንና ሎግ 6.3 ፕላስ ሎግ 10 ሬዝ ቱ ኔጌቲቭ 6 ማድረግ እንችላለን። ተመሳሳይ ነው። ሎግ ኤቢ የሚለው 6.3 ታይምስ 10 ሬዝ ቱ ኔጌቲቭ 6 አልነበረ? ስለዚህ ምን አደረግን? በተን ነው ማለት በዚህ ህግ መሰረት። ስለዚህ ሎግ ኤ ፕላስ ሎግ ቢ ብለን አስቀመጥን አይደለ? በሎግ ኤ ፈንታ ሎግ ብለን በኤ ፈንታ 6.3 ናት፣ 6.3 ተካናት። በቢ ፈንታ 10 ሬዝ ቱ ኔጌቲቭ 3። እዚህ ጋር ደግሞ አዲስ ህግ አለ። አንዱ ህግ ምንድነው? ሎግ ኤ ዘ ፓወር ኦፍ ቢ ማለት ምን ማድረግ እንችላለን? ቢ ሎግ ኦፍ ኤ ማድረግ እንችላለን። ይሄንን ወደ ኮኤፊሽንት ማምጣት እንችላለን የሚል ደግሞ ሌላ ህግ አለ። ስለዚህ ምን ማድረግ እንችላለን? በዚህ መሰረት እኩል ይሆናል ብለስ ኔጌቲቭ እንዳለች ሆና ሎግ 6.3 ፕላስ እናደርግና ኔጌቲቭ እዚህ ጋር ተማ ኔጌቲቭ 6 አድርገን እቺኛው ወደ ስትመጣ ሎግ 10 ሎግ ባዶ ሆነ ማለት ሎግ እዚህ ጋር ባዶ ሆነ ማለት ሎግ እዚህ ጋር ባዶ ሆነ ማለት ሎግ 10 ብሎ ይሄኛው ከላይ ያለው 10 ነው፣ ተመሳሳይ 10 ነው። ስለዚህ ይሄ ሎግ 10 ኦቨር 10 which is 1 ነው። 1 ስለሆነ ምን ማድረግ እንችላለን? 1 ብለን ማስቀመጥ ይችላል። ስለዚህ ኔጌቲቭ እንዳለች ትመጣና ሎግ 6.3 እዚህ ጋር ከቴብል አግኝቼላችኋለሁ። ከሳይንቲፊክ ካልኩሌተር ካለው መስራት ይቻላል። በዛ መሰረት አግኝቻለሁ። ይሄንን ምናረግ 0.799 አመጣን። ፖዚቲቭ ታይምስ ኔጌቲቭ ምን ይመጣል? ኔጌቲቭ ይመጣል። ኔጌቲቭ 6 ይመጣል። ሎግ 10 ኦቨር 10 ስለሆነ ይሄኛው ምን ሆኗል? 1 ሆኗል። ሶ ኔጌቲቭ እንዳለች እናረጋለን። ኔጌቲቭ እንዳለች ሆና ስናቀናንሰው ስንት ይመጣል? 6 ሲቀነስ 6.000 ሲቀነስ 0.799 እናቀናንስ። እስኪ ስናቀናንስ 1 0 2.5 ይመጣል። ስለዚህ ኔጌቲቭ 5.201 መጣ ማለት ነው። ስለዚህ ኔጌቲቭ ታይምስ ኔጌቲቭ ምን ይሆናል? ፖዚቲቭ ይሆናል። ስንት ይመጣል? 5.2 መጣ ማለት ነው። 5.2 ሪዛልቱ መጣ ማለት ነው። ስለዚህ ምንድነው የምናደርገው? ምንድነው ያደረግነው? መጀመሪያ እስኪ እንድገመው ኤግዛምፕሉን። ካልኩሌት the pH solution with hydrogen equal to 6.3 times 10 raised to negative 6 ነበረ። እሱን ተሰጠና የተሰጠን ሃይድሮጂኒየማውን 6.3 times 10 raised to negative 6 ነበረ። ፈልጉ የተባልነው ምንድነው? pH ነበረ። ፈልጉ የተባልነው pHን ፈልጉ ስለተባልን pHን ደግሞ እንዴት እንደምንፈልግ ያየንበት መንገድ ነው። ፎርሙላው ምንድነው? pH እኩል ይሆናል ኔጌቲቭ ሎግ ኦፍ ኢን ዘ ፓወር ሃይድሮጂኒየም አይን ብለን ነበረ። በሃይድሮጂኒየም አይን ፈንታ 6.3 ታይምስ 10 ሬዝ ቱ ኔጌቲቭ 6 ስለተሰጠን ሪዛልቱ እሱን ሪዛልት አስገባን። ከዛ ምን አደረግን? በዚህኛው ፎርሙሌሽን መሰረት በሎግ ህግ ሎግ ኤቢ ማለት ሎግ ኤ ፕላስ ሎግ ፒ ቢ ነው። ስለዚህ ምን ማድረግ እንችላለን? መደመር እንችላለን። ስለዚህ ይሄኛው ታይም ስለሆነ ሎግ 6.3 ፕላስ ሎግ 10 ሬዝ ቱ ኔጌቲቭ 6 አደረግን። ከዛ ምን ሌላ ደግሞ ምን ህግ አለ? ሎግ ኤ ዘ ፓወር ኦፍ ቢ ከሆነ ቢ ወደ ኮኤፊሽንት ሄዳ ቢ ታይምስ ሎግ ኦፍ ኤ ማድረግ እንደምንችል በማትስ ህግ የታወቀ ነገር ነው። ስለዚህ እንደዛ አደረግን። ስለዚህ ቺኛዋ ከላይ ያለችዋ ኔጌቲቭ 6 ወዴት መጣች? ወደዚህኛው መጣች ማለት ነው። ሎግ 10 ኦቨር 10 ማለት ሎግ ባዶ ከተቀመጠ 10 ማለት ነው። ሎግ 10 ከታችም 10 ሲሆን 1 እንደሚመጣ ይታወቃል በማትስ ህግ። ስለዚህ ሎግ 6.3 ከሳይንቲፊክ ካልኩሌተር ላይ ማግኘት ይቻላል። 0.799 ነው።
እቺኛ ኔጌቲቭ 6 መታልናለች። ሁለቱን ስናቀላንስ ኔጌቲቭ 5.201 መጥቶልናል። ከዛ ኔጌቲቭ እና ኔጌቲቭ ምን ይመጣል? ፖዚቲቭ። ከውጪ ኔጌቲቭ ስላለች ኔጌቲቭ ሲባዛ ኔጌቲቭ ምን ይመጣል? ፖዚቲቭ ይመጣል። ስለዚህ ሪዛልቱ ስንት መጣ? 5.2። ስለዚህ ፒኤች ስንት ነው? 5.201 ማለት እና ማስቀመጥ እንችላለን ማለት ነው። ስለዚህ በዚህ መልኩ መስራት እንችላለን። እሺ ፒኦኤች ኤንድ ኢትስ ሪሌሽንሺፕ ዊዝ ፒኤች። ፒኦኤች እና የፒኤች ሪሌሽንሺፕን ደግሞ ዲስከስ እናድርግ። እሺ ፒኦኤች ኢዝ ዲፋይን ፒኦኤች ኔጌቲቭ ሎግ ኦፍ ሃይድሮኒየም አየን ማለት ነው። ያ ፒኤች ምን አድርገን ነበረ? ፒኤች ኢኳል ቱ ብለን ምን ብለን ኔጌቲቭ ሎግ ኦፍ ሃይድሮኒየም አየን ብለን ነበር አይደለ? ተመሳሳይ ለፒኦኤች እንጠቀማለን። ፒኦኤች በምንድን ነው የሚለየው? በሃይድሮኒየም ከማድረግ ይልቅ ኦኤችን እናደርጋለን ማለት ነው። ምን ስለሚለጋ? ፒኦኤች ምንድን ነው የሚለካው? ቤዙ ምን ያህል ቤዝ ነው የሚለውን መለኪያ ስለሆነ ቤዝ የምናውቀው ደግሞ በአንዱ መገለጫ በኦኤቹ አይኖች ብዛት ስለሆነ ኦኤች አይኑን አድርገን የምናገኘው ከሆነ ምንድነው ፒኦኤችን ፈልገን የምናገኝበት ዌይ ነው ማለት ነው። ስለዚህ ኦኤችን ለማግኘት ከፈለግን ተመሳሳይ ነው የምንጠቀመው። ኦኤችን ለማግኘት ከፈለግን ምንድነው የምናደርገው? ኦኤች አይኑን ለማግኘት ከፈለግን ይሄንን ሃይድሮኒየም ላይ እንዳደረግነው 10⁻⁻⁷ ፒኦኤች አድርገን ማግኘት እንችላለን። ስለዚህ ሃይድሮኒየም አይንን ልክ እንዳደረግነው ኦኤች አይንንም ለማግኘት ፒኦኤችን አባዝ ይሆናል 10⁻⁻⁷ ፒኦኤች አድርገን ማግኘት እንችላለን ማለት። ስለዚህ ፒኤች እና ፒኦኤች ያላቸው ሪሌሽንሺፕ ምንድነው? ፒኤች ሲደመር ፒኦኤች ስንት ነው? 14 ሲደመሩ 2 ተደምሮ 14 ይሰጡናል። ይሄ ህግ ነው። ስለዚህ በዚህ መሰረት ፒኤችን ካገኘን ፒኦኤችን ማግኘት እንችላለን። ፒኦኤች ከተሰጠን ደግሞ ፒኤችን ማግኘት እንችላለን። ምክንያቱም ድምራቸው ስንት ስለሆነ 14 ስለሆነ ማለት ነው። ኦኬ አሁን ጥያቄ ደግሞ እንስራ፣ ኤግዛምፕል እንስራ። what is the OH concentration in the solution with pH 4? ጥያቄው ምንድነው? የተሰጠን ምንድነው? ጊቭን። እስኪ ጊቭን በማውጣት እንጀምር። ደስ ይለኛል ጊቭን አውጥቶ መስራት። ጊቭን ምንድነው የተሰጠን? ፒኤቹ ስንት ነው ተባለ? ፒኤቹ 4 ነው ተባለ። የተጠየቅነው ግን ምንድነው? ሪኳየርዱ ምንድነው? ሪኳየርዱ የተጠየቅነው ምንድነው? ሃይድሮኒየም። ስለዚህ አሁን በፒኤች ቀጥታ ሃይድሮኒየም ኦኤች ማግኘት እንችላለን? በፍጹም አንችልም። በፒኤች በቀጥታ ማግኘት የምንችለው ምንድነው? ሃይድሮኒየም ነው። H3O+ ነው፣ አይንን ነው ማግኘት የምንችለው አይደለ? ስለዚህ ምን እናደርጋለን? የግድ መጀመሪያ መፈለግ አለብን፣ ወይ ፒኦኤች መፈለግ አለብን፣ ወይ ሌላ መንገድ ተጠቅመን ነው ማግኘት የምንችለው። ስለዚህ ቀላሉ መንገድ ምንድነው? ፒኦኤችን መፈለግ በጣም ቀላሉ መንገድ ነው። ስለዚህ ፒኦኤችን እንፈልግ። ምን አለ? ሪሌሽንሺፕ ምን አለን? ፒኤች ሲደመር ፒኦኤች ስንት ነው ተብለናል? 14 ነው የሚል ህግ ተሰጥቶናል አይደለ? ስለዚህ ደግሞ ሌላ ምን ተሰጥቶናል? ስለዚህ ፒኦኤችን ከዚህ ኢኩዌሽን ማግኘት አንችልም። ኢኩዌሽን 1 ብንለው ይሄንን ፒኦኤች ማለት 14 ሲቀነስ ፒኤች ነው። 14 ሲቀነስ ምንድነው? ፒኤች ነው። ስለዚህ 14 ተሰጥቶናል፣ ፒኤች ተሰጥቶናል አይደለ? ፒኤችን ተብለናል 4። ስለዚህ ፒኦኤች ስንት መጣ? ከ14 ላይ 4 ስንቀንስ 10 መጣ ማለት ነው። ስለዚህ ፒኦኤችን ካገኘን በኋላ ኦኤችን ማግኘት በጣም ቀላል ነው። ምክንያቱም ምን ብለናል? ኦኤች አየን ማለት ምንድነው ተብሎናል? ምን አይነት ፎርሙላ ተሰጥቶናል? 10⁻⁻⁷ ፒኦኤች ነው የሚል ፎርሙላ ተሰጥቶናል አይደለ? ስለዚህ ምን እናደርጋለን? 10⁻⁻⁷ ፒኦኤች ስንት ነው? 10 ነው አይደለ? -10 ይሆናል። ስለዚህ በቀላሉ መልሱን አገኘነው ማለት። መጀመሪያ ምን አደረግን? የተሰጠን ፒኤች ነበረ። እኛ ግን ፈልጎ የተባልነው ኦኤች አይን ነው። ኦኤችን አይን ለማግኘት መጀመሪያ ፒኦኤችን ማግኘት አለብን። ስለዚህ ፒኦኤች እና ኦኤች ደግሞ ድምራቸው 14 እንደሆነ ከዚህ በፊት ተምረናል። ስለዚህ ፒኤችን ካገኘን ፒኦኤችን ማግኘት ቀላል ነው አይደለ? ፒኦኤች ማለት 14 ሲቀነስ ፒኤች ነው። ስለዚህ 14 ሲቀነስ 4 ስንት መጣ? 10 መጣ።
10 ከመጣ በኋላ ምን ማግኘት እንችላለን? 10 ሬስቱ ፒኦኤች አድርገን ኦኤችን አይንን ማግኘት እንችላለን። ስለዚህ 10 አናረጋም በፒኦኤች ፈንታ ስንት መጥቶልናል? 10 ስለመጣልን 10 ስናስቀምጥ 10 ሬስቱ -10 ከሆነ ትክክል ነው። ኦኤችን አገኘን ማለት ነው፣ በቀላሉ መንገድ ማለት ነው። ዲስከሽናችን የምንጨምረው በኩዌሽን በመስራት ነው፣ ጥያቄውን በመስራት ነው። እስኪ ጥያቄውን እንስራ። ሶሉሽን ፎርምድ ባይ ዲዞልቪንግ አንታሲድ ታብሌት ሃዝ ኤ ፒኤች 9.18 at 25 ዲግሪ ሴንቲግሬድ ካልኩሌት ኤች ፕላስ ኦኤች ማይነስ እና ፒኦኤችን ፈልጉ ነው። መጀመሪያ ጊቭን እናውጣ። ጊቭን የተሰጠን ጊቭን እናውጣ። ጊቭን እኩል ይሆናል ፒኤቹ ስንት መጣ? 9.18 ነው ፒኤቹ የተሰጠን። ሪኳየርድ የተጠየቅነው ምንድን ነው? የተጠየቅነው ኤች ፕላስ ተጠይቀናል። ሌላስ ኦኤች ማይነስን ተጠይቀናል። ሌላስ ምን ተጠይቀናል? ሌላም ተጠይቀናል ፒኦኤችን ተጠይቀናል አይደለ? ስለዚህ ቀላሉ ከምን እንጀምር? እስኪ ከፒኦኤች እንጀምር። የምናደርገው ፒኤች ሲደመር ፒኦኤች እኩል ይሆናል 14 የሚል ኢኩዌሽን ተሰጥቶናል አይደለ? ስለዚህ ይሄን ኢኩዌሽን ስለምናውቅ እኛ የምንፈልገው ደግሞ ማን ነው? ፒኦኤች ነው። ፒኦኤች ማለት 14 ሲቀነስ ፒኤች ነው አይደለ? ስለዚህ ኦኬ፣ ስለዚህ ፒኦኤች እኩል ይሆናል 14 ሲቀነስ ፒኤች እናደርጋለን። 14 ሲቀነስ ፒኤች ስንት ነው? 9.18 ነው አይደለ? ስለዚህ 14 ሲቀነስ 9.18 እናደርጋለን። ስንት ይመጣል? 14 ሲቀነስ 1.9 14.02 ይሆናል። እሺ ከዛስ ከ10 ላይ አንድ ይሰጣል፣ አንድ ይቀበላል፣ 8 ትሆናለች። ከ13 ላይ 9 ሲቀነስ ስንት ይመጣል? 4 ይመጣል። ስለዚህ 4.82 መጣ። ፒኦኤቹ ስንት ነው? 4.82 መጣ ማለት ነው። ፒኦኤችን ካገኘን በኋላ ኦኤችንም ማግኘት ኤችንም ማግኘት ቀላል ነው። ምክንያቱም ኤችን ፎርሙላው ምንድነው? ኤች የምናገኝበት ፎርሙላ ቀላል ነው አይደለ? ምንድነው? 10 ሬስቱ ኔጌቲቭ ፒኤች ነው የሚል ተሰጥቶናል አይደለ? ስለዚህ 10 ሬስቱ ፒኤች ደግሞ ስንት ናት? ፒኤች ስንት ነው ተብሎ ነው መጀመሪያ ሰጠ 9.18። ስለዚህ 9.18 ነው። ስለዚህ 10 ሬስቱ ኔጌቲቭ 1.9.18 የሚለው መልስ ሊሆን ይችላል ማለት ነው። እሺ እንደገና ኦኤችን ፈልጉ ብንባልስ? ቀላል ነው። ኦኤችማ ምንድነው? ኦኤች የምናደርገው 10 ሬስቱ ኔጌቲቭ ፒኦኤች ናት አይደለ? ስለዚህ ምንድነው የምናደርገው? 10 ሬስቱ እናደርግና በፒኦኤች ፈንታ ምን ማድረግ እንችላለን? ስንት አምጥተናል? ኔጌቲቭ 4.82 ማድረግ እንችላለን። ስለዚህ በቀላሉ ሁሉንም መልስ አገኘን ማለት ነው። መጀመሪያ ምን አደረግን? ፒኦኤችን አገኘን። ፒኦኤችን ያገኘነው ከየት ነው? ፒኤች ፕላስ ፒኦኤች 14 ከሚለው ኢኩዌሽን ተነስተን ፒኦኤችን አገኘን። ከዛ በኋላስ ኤችን ለማግኘት ምን አደረግን? ኤች ማለት 10 ሬስቱ ኔጌቲቭ ፒኤች ነው የሚል ፎርሙላ ተሰጥቶናል። ስለዚህ 10 ሬስቱ ኔጌቲቭ ፒኤችን በፒኤች ፈንታ ስንት እናስገባለን? የተሰጠን 9.18 አስገባን። ከዛ 10 ሬስቱ ኔጌቲቭ 9.18 አመጣን። ኦኤች ደግሞ 10 ሬስቱ ኔጌቲቭ ፒኦኤች ነው አይደለ? ስለዚህ በፒኦኤች ፈንታ ስንት አግኝተናል? 4.82 አግኝተናል። 4.82ን ስናስገባ 10 ሬስቱ ኔጌቲቭ 4.82 ይመጣል። ስለዚህ በዚህ መልኩ ጥያቄውን መስራት እንችላለን ማለት ነው። በኔክስት ቪዲዮ ስንገናኝ የምንሰራው ዲስከስ የምናደርግበትን ሀሳብ ተነጋግረን የዛሬውን ሴክሽናችንን ትምህርታችንን የምንጨርስ ይሆናል። የዛሬው ሴክሽናችን ተነጋግረን ከመጨረሳችን በፊት በሚቀጥለው ሴክሽን አዮኒክ ኢኩሊብሪየም ኦፍ ሊኩዊድ ዊክ አሲድ ኤንድ ቤዝ የሚለውን ዲስከስ እናደርጋለን። አዮኒክ ኢኩሊብሪየም ላይ ዊክ ቤዝ እና ዊክ አሲድን እንዴት መለየት እንችላለን፣ በአዮኒክ ኢኩሊብሪየም እንዴት መስራት እንችላለን የሚለውን ዲስከስ የምናደርግ ይሆናል። በሚቀጥለው ሴክሽን እስክንገናኝ ግን እናንተ ሪፈር የምታደርጉበትን ዌብሳይታችንን www.lucy bridge academy እንድትጎበኙና
የጥያቄ ባንክ አለ። ጥያቄዎችን እንድሰሩ ከዛ ባሻገር በቴሌግራም ቻናላችን ሀሳብ አስተያየታችሁን እንድሰጡን እየጋበዝኩ በሚቀጥለው ሴክሽን እስክንገናኝ ደህና ሰንብቱ ብዬ የምሰናበታችሁ ሚኪያስ ደለለኝ ነኝ ከሉሲ ብሪጅ አካዳሚ። ቸር ይግጠማችሁ።